ጤና ይስጥልን የኤምኤስ አድማጭ ተመልካቾቻችን እንዴት አድራችኋል? እንዴት አምሽታችኋል? የዛሬው የኤምኤስ አሁናዊ መረጃ ስርጭታችን አሁን ተጀምሯል። እንደተለመደው የመታሰቢያ ቀጸላና ደረጃ ሀብቶል በጋራ መረጃዎችን ይዘን መተናል። ዛሬ በኢትዮጵያን አቆጣጠር ሐምሌ 22 2018 ዓመተ ምህረት ነው። አብራችን ቆዩ። ዳሬ እንዴት አድረሃል? እንዴት አርፍደሃል? እንግዲህ በዛሬው ሁለት ብዙ መረጃዎችን ይዘን መተናል። በዋናነት በጣም ከፍተኛ ስጋት እያሳደረብን ያለ ነው የአብይ አህመድ ግልጽ እየወጣ ያለው ሀገሪቷን የማፍረስ እቅድ በተለያየ ዘርፍ እየወጣ ነው ያለው። አንድም በጦርነት ሌላው ደግሞ ቅርጿን በመበታተን በሀገራዊ ምክክር ሰበብ እያፈረሳት ነው ወይ የሚል ጥያቄ በደንብ አንስተን የመጣ ነው። እንኳን ደህና መጣ። እንኳን ደህና ቆየሽኝ መቲ። ልክ ነሽ። በእርግጥም ምንም ጥያቄ የለውም። በተለያየ አቅጣጫ እንዳልሽው በግጭት በጦርነት ታሪኳን በማጥፋት በውይይት በምክክር በምናምን ስም ጠቅላላ የኢትዮጵያን በራሱ አምሳል ለመቅረጽ የተነሳ ሰው መሆኑን የሚያሳብቁ ብዙ ነገሮች እየወጡ ነው። በሌላ አቅጣጫ ደግሞ ይችን ሀገር ማስቀጠል አለብን የሚሉ ኃይሎች ተነስተው ትግላቸውን ያጠናከሩበት ጊዜ ነው። በዚህ ዙሪያ እንግዲህ የተለያዩ ብዙ መረጃዎች አሉ። ሁሉንም መረጃዎች በቅደም ተከተል እንደተለመደው ይዘንላቸው እንቀርባለን ማለት ነው። መቲ፣ የአማራ ክልልም ላይ እየሆኑ ያሉ ነገሮች በተመለከተ መረጃዎች አሉን እና እንደ መግቢያ ያህል ኢትዮጵያን መቼም ያው ኢትዮጵያዊነት ዜግነት ክብር ያጣበት ጊዜ ነው። የሌሎች ሀገራት ዜጎች ለአንድ ሰው ሞት በሌላ ሀገር ሲፈረድበት በጥፋቱ እንኳን ቢሆን ዜናው እንዴት ከዳር እስከ ዳር እንደሚዳኝ ህይወት ለማዳን እንዴት እንደሚሯሯጡ ትልቅ ዜና እንደሚሆን በአፍሪካ ደረጃ ያሉ ሀገራት ሳይቀሩ ማለት ነው እንመለከተዋለን። ኢትዮጵያ ውስጥ ምንም ጥፋት እንኳን ፈጽመው ቢገኙ በተለይ በሳውዲ አረቢያ በሞት ቅጣት በተከታታይ ይገደላሉ። ለዜና እንኳን አይበቁምና ለዜና እንኳን አይደረግላቸው እንኳን የሚታደጋቸው የመንግስት አካል የሚከራከርላቸው ቀርቶ እዛም ያሉት ቆንጽላዎች እንደየሹ ባለፈው ሳምንት እንዳሳየ ነው ገንዘብ አዋጡ እያሉ መኪና ነው የሚያስገዙት። የራሳቸውን ህይወት ነው ያደላድሩት እንጂ እዛ ላሉ ዜጎች ምን ለሚሉት ሁሉ ምንም የሚቆምላቸው የለም። ትናንት የተሰማው ዜና እንግዲህ በዚህ ዜና አስደንጋጭ ነው። አንዱ 5 ኢትዮጵያን በሞት ተቀጡ ትናንት በተጨማሪ ማለት ነው። ያው እንግዲህ ሲያዘዋውሩ ተብሎ ነው የተባለው። ይሄ ፍርድን ወደ እድሜ ልክ ወደ ሌላ ማስቀነስ አልተቻለም ወይ ምናምን የሚል ነው። ምክንያቱም በተከታታይ ነው በሞት እየተቀጡ ያሉት። አሁን ትናንት 5 ኢትዮጵያን ተቀጥተዋል። ከፍተኛውን ቅጣት ነው የተጣለባቸው በወንጀሉ ነው የሚለው ገልጿል። የሞት ቅጣቱም ተፈጻሚ ሆኗል እና ምህረት እንዲያደርግ አንዳንድ ዓለም አቀፍ ጥሪዎች እየቀረቡ ነበሩ እና አምነስቲ ኢንተርናሽናል ካሚስ ሙሻይት ሁሉንም በተባለ እስር ቤት በታሰሩት ላይ ሁሉ ስጋቱን ገልጾ ነበር። 63 ኢትዮጵያውያን ናቸው አጠቃላይ የታሰሩት አምነስቲ ኢንተርናሽናል እና እንደው የሞቱ ቅጣት ተፈጻሚ እንዳይሆንባቸው ብሎ ስጋቱን በገለጸ በአሁኑ ወቅት 5ቱን ገድለዋቸዋል። 58ቱ ይቀራሉ። በቃ እንደዚህ ቀስ እያሉ በዚህ ወራት ብቻ እኮ 17 ናቸው አሉ የተቀጡት በሞት 17 ናቸው የተቀጡት። በቅርብ ወራት በሳውዲ የሞት ቅጣት የተሰጣቸው ኢትዮጵያውያን ወደ 17 ከፍ ብሏል ማለት ነው። እየጨመረ ነው የመጣው እና የሚቀር ጉዳይ አይደለም። የታሰሩትም 58ቱም አይቀርላቸውም እንደዛ ነው። እና እኔ የሚገርመኝ እንደው ከኢትዮጵያ መንግስት በኩል እንደው በከፍተኛ ልዑክ ደረጃ እንኳን በዚህ ጉዳይ ላይ እንደው ይሄን ቡትቶ የሆነ ዜናቸውን በየቀኑ ከሚያደርጉን ህይወትን የማዳን ነገር ላይ እንደው ቁም ነገር በውጭ ጉዳይ ደረጃ በውጭ ጉዳይ ሚኒስቴር ደረጃ በምን ጥረት አደረገ የለም እኮ በቃ ሳይም በነገሩ ሳውዲ ጋር ባልነጋገረውም ውስጥ ለውስጥ ተኳርፈናል። የሳውዲ አቋም በየት በኩል እንደሆነ እናውቃለን። ቀጠናውን ሳውዲ በኤርትራ በኩል ነው የተሰለፈችው እንደምናውቀው፣ ኤምሬት ነች በእኛ በኩል የተሰለፈችው። ያም ነገር አለ። ነገር ግን በዚህ ደረጃ ኢትዮጵያን የሞት ፍርድ በዚህ ደረጃ የሚፈጸምበት ዜጋ የለምና በጣም የሚያሳዝን ነገር ነው። ነፍሳቸውን ይማር ነው የምንለው። ደህና መንግስት ሲመጣ ለዜጎቹ የሚታደግ መንግስት ሲመጣ ምናልባት ለዜጎች ሊቆምላቸው ይችላል።
አብይ ወደ ስልጣን ሲመጡ በሳውዲ ያሉ እንዲህ ስደተኞች መለስኩ ምናምን እያሉ በሱዳን ለማጭበርበር ፈልገው ነበረ። በጣም አሳዛኝ ነገር ነው። ሌላው መቲ አይኤምኤፍ በጣም የሚገርም መረጃ አውጥቷል። ከአፍሪካ ሀገራት በተለይ ዕዳ ያለባቸውን አስመልክቶ የዜሮ ዕዳ ባለቤቶች የተባሉ ሀገራት ወጥተዋል። ዓለም አቀፉ የገንዘብ ድርጅት የሚሰጡ የብድር አቅርቦት የፋይናንስ ድጋፍ ለብዙ ሀገራት በጣም ወሳኝ እንደሆነ ታውቂያለሽ። እንግዲህ በ2026 ከተቋሙ አነስተኛ የብድር ዕዳ ያለባቸው የአፍሪካ ሀገራት ነው ዝርዝር የሆነው ትናንት እና አነስተኛ ብድር ካለባቸው ሀገራት መካከል በድርጅቱ አጠራር በአይኤምኤፍ አጠራር መሰረት ምን ተብለዋል? የዜሮ ዕዳ ባለቤቶች ተብለዋል። የዜሮ ሀገራት እነማን እንደሆኑ ታውቂያለሽ? እኔ አፍሪካን ውስጥ ያለም አልመሰለኝም እንጂ በዚህ ደረጃ ነፃ የሆነ ሀገር አሉ ያልተበደሩ። እነማን እንደሆኑ ታውቂያለሽ? ቦትስዋና፣ ሊቢያ፣ ኤርትራ፣ አልጄሪያ፣ ናይጄሪያ እና ሞሪሸስ ከአይኤምኤፍ ዕዳ የሌለባቸው ሀገራት በመሆን በሰንጠረዡ መጀመሪያ ላይ ተቀምጠዋል። እነዚህ ሀገሮች ማለት ነው ዜሮ ዕዳ ባለቤቶች ተብለው ዕዳ የለባቸውም። አንዳንዶች ስለ ኤርትራ እያወሩ እንደው ኢኮኖሚው ምናምን ይላሉ። ዕዳ የለባቸውም። ቢያንስ ከዕዳ ነፃ የሆነች ሀገር ነች። በሌላ በኩል ከተቋሙ ጋር ንቁ የብድር ፕሮግራም እያካሄዱ ግን በዝቅተኛ ብድር መጠን ዝርዝር የተካተቱ ሀገራት አንዱ ነው። እነዚህ ራሱ ዝቅተኛ ተብሎ ነው የተመዘገበላቸው። አስሩ ብድር ያደርጋሉ ግን በትንሹ በመጠን አቅማቸውን አውቀው ነው። እነማን ካልሽኝ ሌሶቶ፣ ኤስዋቲኒ፣ ጅቡቲ፣ ኮሞሮስ፣ ሳኦ ቶሜ፣ ኢኳቶሪያል ጊኒ፣ ጊኒ ቢሳዋ፣ ኬፕ ቨርዴ፣ ሲሸልስ እና ብሩንዲ ናቸው። እነዚህ ደግሞ ትንሽ አቅማቸውን አውቀው እቁብ የሚገቡ እቁብም ሲሆን አቅማቸውን አውቀው ብድር የሚጠይቁ ትንሽ ዓመት በዓል ሲደርስ ለልጆች እያሉ ለበግ ለዶሮ እንደሚጠይቁት ማለት ነው ነገር ናቸው። የሚገርም ነው። አንዳንዶች እኮ በጣም ትናንሽ ከፍተኛ ዕዳ ያለባቸው ለትውልድ የሚተላለፍ ዕዳ ካለባቸው መካከል የማይከፈል በረዥም ዓመታት ካለባቸው መካከል የኛዋ ኢትዮጵያ ነች። በተለይ አሁን ደግሞ አብይ ከመጣ ጀምሮ ከአይኤምኤፍ መበደር ማለት ከእናት መቀነት እንደመውሰድ ነው በማለት አሁን እንኳ ሰሞኑን ብቻ አሁን ይህን እያወራን $5 ቢሊዮን ነው አሁን በዚህ ሰዓት ማለት ነው እንዳለ በዕዳ ሆኗል። በጣም የሚያሳዝነው ዕዳ መግባታችን አይደለም፣ ገንዘቡ በዕዳ የተገዛው ገንዘብ ዕዳ ለመክፈል ለሚውሉ ፕሮጀክቶች አይደለም የሚውለው፣ ለሽርሽር አይደለም። በቃ ምንም ነገር ሳይኖርሽ ስራ ሳትገቢ ነገ ማመጣው ይች በቃ የሰንጋ መግዣ በድሉ ብሎ እንደሚሄድ እንደዛ አይነት ነገር ነው ያደረገው። እኔ ይሄ ፎቶ ራሱ ይገርመኛል። መቲ አሁን ያመጣችው እየተመላለሰች እኮ ቤቷ አረገችው። ያው እንደምታየው ራሱ በቀደም ሲል እጅ እየጨበጥ አስቸግሯት አልነበር? እያያዘ ወደኋላ ልጅ አሸሸችበት። እንደዛ ነው መሰለኝ። በቃ አስቸገራታ ብዙ ጊዜ ከእጇም ጋር ነበርና አሁን ግን ፈራች መሰልና ራቅ ብላ እጇንም ወደኋላ ያደረገች ይመስለኛል። እንግዲህ ይመስለኛል ይሄ እንኳ ኤኒዌይ ተመልከች እንግዲህ ቤቷ አድርገዋለች። ኢትዮጵያ በዕዳ እየተሸጠች ነው የሚለውን ነገር ሁላችሁም ግንዛቤ አድርጉት። ከፍተኛ ዕዳ ካለባቸው ቁንጮ ላይ የተቀመጠችው እንደውም ለኢትዮጵያ ካሁን በኋላ አናበድር የሚሉ እንደዛ አይነት ነገር ነው። ኢትዮጵያ ያላት የመጨረሻ አማራጭ የሐኪም ደጀኔ ብሩን 87ኛ ግኝት የሆነውን የባህል መድኃኒት መውሰድ ብቻ ነው። ብድር የሚያስረሳ አዲስ መድኃኒት መጥቷል። እሱን መዋጥ አለባት፣ መቀባት አለባት። አይኤምኤፍ ብድሯ እንዲረሳለት እንጂ የሚከፈል ብድር አይደለም ነው ማለት ነው። መቲ የሚያሳዝን እኮ ነው። ከነ ሊቢያ አንሰን መታየት በራሱ በጣም ከባድ፣ በጣም ነው የሚያሳዝነው። ሌላው መቲ እንግዲህ በአሁኑ ጊዜ ነገሮች እየከፉ መጥተዋል። 2 ቪዲዮዎችን አከታትለን እናሳያለን። ብዙ ጊዜ ተደጋግመን የምናገረው አለ። በየትኛውም ዘርፍ ላይ መብታችሁን አስከብሩ የሚል ቃል ስንናገር እንታለን። የጸጥታ ልብስ ደንብ አስከባሪዎች ስለለበሱ እና ህገወጥ ሲሆኑ አትፍሯቸው። የፈለገ ጭነትና ቅጣት ሲጭኑባችሁ እሺ ብላችሁ አትቀበሉ። አንዳንድ ጊዜ መብታችሁን ለማስከበር ሞክሩ እያልን እየተናገርን ነው እና ጥሩ ነገር ነው እንትን ያለ ያለው መብት እንደዚህ ካልሆነ በስተቀር መብት ሊከበር አይችልም ነው። ለምን እሺ ካላችኋቸው ገንዘብ ብቻ አይደለም የሚቀጧችሁ፣ በእግራቸው ሁሉ ረግጠዋችሁ ነው የሚሄዱት። ስለዚህ ራሳችሁን ማስከበር አለባችሁ። ነገሩ ለዚህም ነገር ከዚህም ባሻገር የራሱ የኑሮ ሁኔታ መቲ
ወደዛ የገፋውን ህዝቡን ሄደው ብሶቱን ወደ ማውጣት ነው እየሄደ ያለው። እስኪ መጀመሪያ ህፃን ልጅ ያቀፈችው ልጅ ኮሪደር ታበላሻለች ብለዋት ህፃን ልጅ እኮ ይዛ ነው ሂጂ ከዚህ እያሏት ነው። እና አልሄድም ነው የምትለው። እናያት እሷ በቃ አልሄድም ግደለኝ ነው እያለች ያለችው። ግደለኝ ከፈለክ ግደለኝ፣ በቃ የምታደርገውን አድርግ። አልሄድም፣ ዜጋ ነኝ፣ አገሬ ነው። ምን ስለሆንኩ ነው እኔ ከዚህ እዚህ ጋር ልጅ ይዛ ነው የቆመችው? ለምንድን ነው እንትን የምታደርገው? ዝናብ ላይ ውጪ ነው መሰለኝ፣ ከዚያ አካባቢ ውጪ ነው የሚለው። እና አልሄድም የፈለግከውን አድርግ ነው የምትለው። ሌላው ደግሞ እንደምታውቋቸው ሰሞኑን መቼም በጣም የቀበጡት ትራፊኮች እንደሆኑ ታውቃላቸው። ትራፊኮች ከከባድ መኪና እስከ ትንሽ መኪና እስከ ባጃጅ ድረስ መቅጣት ነው፣ በቃ አምጡ ማለት ነው። የተለያየ ነገር ማድረግ ነው። እርግጥ ቸግሯቸው ሊሆን ይችላል፣ ግን ነውር ነው እየፈጸሙ ያሉት። ብዙ ህዝብ አስለቅሰዋል። እና አንዱ ጥጋብ ሲበዛባችሁ የሚሄድ መኪና ባጃጅንም ንቃችሁ ልታቆሙ ትፈልጋላችሁ። እና ገፍቶ ለማቆም ይሞክራል። ግን ደስ ያለኝ ባለባጃጁ ጠብቆ እንትን ብሎ ጥሎት ነው የሄደው። ያውቀዋል፣ ታርጋውን ሊመዘገበው ይችላል። ግን ምሬት ሲመጣ ምንም ሊያደርግ አይችልም። እስኪ ይችን ገና ያልበላች ትራፊክ እንመልከታት። ከእንደገና ጀምሪው ተመልከች። ለማቆም የሚያደርገው ሙከራ ተመልከቱ። በጉልበት ላይ ቆማት ነው እንዴ! በጣም ጉልበቱ ጀግና ያጫውተዋል። እባክህ በጉልበቱ ላይ ቆማት እኮ ነው። ከዛ ግን አፈናጥሮ ጣለ። አፈረ። ኮፍያውን አውጥቶ ሄደ ወደዛ። በቃ እንደው በነገራችን ላይ አንድ ነገር አስታወሰኝና የሞተ ልጅ ነው ትዝ ያለኝ። አንድ ከትንሽ የመኪና ላይ ወድቀው በጣም ከትንሽ መኪና ላይ ይቺ ከኋላ ክፍት የሆነች ትንሽ አጭር ከኋላ ላይ የሚጫኑ የሉም ኢትዮጵያ። እሷ ላይ ተጭኖ እሱ ግዙፍ ነው ሰውየው። እንትኑ ተከፈተ። ይሄ ከኋላ እንትኑ የተቀመጠበት በጣም እየፈጠነች ስትሄድ እንደዚህ ነው የመታው። ይሄ ነው የኋላውን ማለት ነው። ለዛ ነው። እና ብዙ ሰው በቃ አላምንም አለ። ስሙን ጠርተው ገዴ ከዛች ላይ ወድቆ ኧረ በፍጹም ኧረ አይሆንም ምናምን የሚሉት ትዝ አለኝና ይሄም ትራፊክ አንዳንዴ ደግሞ ይቺ ባጃጅ ብሎ የናቃት ይመስላል። አቆማታለሁ ይኸው በግራ እጅ እኮ አያያዙ ራሱ እና ይገፋታል እንትን አድርገውና ዞሮ ዞሮ ዋናው ነገር በቃ እንደዚህ አሁን እሺ ብሎት እርግጠኛ ነኝ ሊቀጣው ነው የሚያቆመው። በሆነ ባልሆነው በቃ በእንትን ነገር ነውና በቃ ዞር በል ብሎት ነው። መብትን ማስከበር ያስፈልጋል። መብትን ማስከበር ያስፈልጋል። በቃ የሚጭኗችሁ ሁሉ አትጫኑ። ነፃነት በነፃ አይገኝም። በማልቀስ አይገኝም። በመጮህ ባቤቱታ ብቻ አይገኝም። አንዳንዴ መረር ያሉ ነገሮች እንትን ሲሉ በቃ ፊት ለፊት በመጋፈጥ ነው። ለምን በአሁኑ ሰዓት ላይ ስርዓት አልበኛ የሆኑት ወንጀለኛ የሆኑት ዜና እንደምናቀርብላችሁ ነው። ሌላው ቀርቶ ሴቶችን እየደፈሩ ፍርድ ቤት የሚቀርቡት ኮንስታብልና ኢንስፔክተሮች ሆነዋል። ትራፊኮችም ሁሉንም አማረዋል። አየር መንገድ ብትሄዱ የማያለቅስ ሰው የለም። ከተገልጋይ ወዱ ደንብ የለበሱ ምናምን የተባሉ አስከባሪ የተባሉ ሴኩሪቲ የተባሉት ሁሉ በወንጀል ተዘፍቀዋል። በኢትዮጵያ አየር መንገድ አልፎ የማያለቅስ የለም። በኢትዮጵያ ቴሌ የማያለቅስ የለም። እንደምታውቁት በላኝ አሁን ሞልቼው በቃ ወንጀሉ እንትን ነገር ነው። በኢትዮጵያ መብራት ኃይል የማያለቅስ የለም። ጉዳይ ተብሎ ቀበሌ ሂዶ የማያለቅስ የለም። ያላገባ ካርድ ስጠኝ ቢሎት ሰምተሻል? አንድ ዓመት አመላለሱኛ ያላገባ ካርድ ሰርቲፊኬት ለመስጠት ቀበሌ ላይ አላገባም የሚለውን እኮ ነው ትቼው አለ። በአንድ ዓመቱ አንስተህ አሉኝ አለ ደውለው። አሁንማ ገባሁ አልኳቸው። ካገባ በኋላ እንዴ በጣም ግራ ነው የሚያጋባው የኢትዮጵያ ጉዳይና እስከዚህ ድረስ ነው። የማያለቅስ የለም። ሁሉንም እያስለቀሱ ነው ያለውና መብት ማስከበር ደግሞ እንደ ሀገር ሲበላሽ ሁሉ ነገር ተቋማት ሁሉ ሲበላሹ ህዝቡ ደግሞ መብቱን ማስከበር መቻል አለበት። በተለይ ቴሌ
እንዴ የሀገሪቷ እንትን በጋራ ነው ወይ? ግማሹን ሰዎች ስለ በጀታቸው ሲያወሩ ያው እንግዲህ ግማሹ ደሞዜን ከፍርዬ ጋር የምንካፈለው ይላሉ እና እሷ ደግሞ በየጊዜው እየወጣች ይሄን ያህል ብር አተረፍን እንዳሉ ነው። እኔ በዓለም ታሪክ ላይ ሰርተህ ማኒፋክቸር አድርገህ ወይም አገልግሎት ሰጥተህ አትርፈህ ይህን ያህል አተረፍኩ ብለህ በደስታ ልታመሰግንና ድጎማ ልታደርግ ትችላለህ ሰራተኞች። በዚህ ደረጃ ግን የኢትዮጵያን ሕዝብ እየዘረፉ በየጊዜው አተረፍን የሚሉ ድርጅቶች አይተህ ከሆነ በመንግስት ሴክተር ውስጥ ብዙ ናቸው ያሉት። የምንረሳው ከብድሩም ከዚህ ከታክሱም ከዝርፊያውን ባሻገር በእንደዚህ አይነት አገልግሎቶች በመብራት በቴሌ በምናምን ሁሉ እየተዘረፈ ነው የኢትዮጵያ ሕዝብ እና ወደ አብይ ኪስ ውስጥ ነው ሁሉ የሚገባው ገንዘብ ማለት ነው። እና ያለምንም ሀፍረት ከህዝቡ ላይ ይህን ያህል ሰበሰብን፣ ይህንን ላይ አንገቱ ላይ ቆመን ይህን ያህል አተረፍን እያሉ በአደባባይ እና ሰሞኑንም እንደዚሁ ሪፖርት ታቀርብ ነበር። ትናንትና አተረፍኩ ብላ ትላንትና በታሪኩ ቢሊየን ምናምን ቢሊዮን የሚል ከዚሁ ከህዝብ ላይ እኮ ግማሽ እንዲያጥፈው ያቅም እያሉ ይመጻደቃሉ እነሱ። የተዘረፈ ያው ዘረፋ ብለው ከአገልግሎት ውጪ ማለት ከምሰጠው አገልግሎት ውጪ ከፍተኛ ገንዘብ ጫና አድርገህ የምታተርፍ ከሆነ ዘርፈህ እንዳመጣው ነው የሚቆጠረው። እና እሱን በኩራት ነው እየተሳሳቁ ሲያመሰግኑ የነበሩት። ኦፍኮርስ ገንዘቡ ለአብይ ያስፈልጋቸዋል፣ ያው ቀሪውን ደግሞ ለማውደም ለሽርሽሩም ለምንም ያስፈልጋቸዋል። እና እንደዛ ነው አንደኛው ኪስ በለው ቴሌን የአብይ አህመድ ትክክል። እና ነገሮች ሲበላሹ እንደዛ ነው። ሌላው መቲ እንግዲህ የዓለም አብያተ ክርስቲያናት ካውንስል በአማራ ክልል ሰሞኑን በግዮን አባይ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ አንድነት ገዳም ላይ ተፈጸመ በተባለው ድሮን ጥቃት ላይ አስቸኳይ ተአማኒ ግልጽና ገለልተኛ ምርመራ እንዲደረግና ተጠያቂዎቹ ለሕግ እንዲቀርቡ ነው የጠየቀው። በነገራችን ላይ የሰሞኑ የድሮን ጥቃት በጣም ዓለም አቀፋዊ ትኩረት እየሳበ ነው የሚገኘው። ካውንስሉ ጥቃቱን በጥብቅ ነው ያወገዘው። ካውንስሉ ዋና ጸሐፊ ቄስ ጄሪ ፒላይ በአምልኮ ቦታና በሲቪሎች ላይ ጥቃት መድረሱና ሲቪሎች መገደላቸው እጅግ የሚረብሽና ተቀባይነት የሌለው ነው ማለታቸውን ነው ካውንስሉ ያመለከተው። የሃይማኖት ተቋማትና ሲቪሎች ኢላማ መሆንና በጦር እንቅስቃሴ ውስጥ መግባት የለባቸውም ያሉት ዋና ጸሐፊው በክልሉ በሃይማኖት ተቋማት ላይ ይፈጸማሉ የሚባሉ ጥቃቶች እንዲቆሙ ጠይቀዋል። በአማራ ክልል ላይ ማለት ነው። በዚሁ በአማራ ክልል ሁሉም የግጭት ተሳታፊ ወገኖች ዓለም አቀፍ ሕግ እንዲያከብሩና የሲቪሎችና ሃይማኖት ተቋማትን ከጥቃት እንዲጠብቁ ጥሪም አቅርበዋል። በነገራችን ላይ ይሄ ነገር እየጨመረ ሲመጣባቸው አንዳንድ ሕሊና የሌላቸው ለየትኛው ዘመናቸው እንደሆነ አይታወቅም ሕሊና የሚባለውን ነገራቸው በማይጠረቃ ከርሳቸውና በጥቅም የቀየሩ መነኮሳቱ እንዴት እንደተገደሉ ዝርዝር ማብራሪያ በቃል ጭምር በሰጡበት ሁኔታ የብልጽግናን ወንጀል በደም የቆሸሸ እጅ ለማጠብ ሲሉ ሰፈሩ ቦታው ድረስ ሂጄ ዘመዶቼ ነገሩኝ የሚሉ እነዚህ ክብረ አባላት የተባሉ በፍጹም ገዳሙ አልተመታም እያሉ በቃ ጥቁሩን ነጩን ጥቁር ነው እያሉ ወደ ማለት ማስተባበል ሁሉ ለመግባት ሲሞክሩ እያየኋቸው ነበረ በዚህ በፌስቡክ ላይ። በጣም ነውር ነው። የገዳማቱ ደም ይፋረዳል። የመነኮሳቱ እንዴት እንደተደረጉ ራሳቸው ተረከውታል። መነኮሳቶቹ በደንብ እያሳዩ ሁኔታውን አይታችሁታል። የተገደሉትን ሁሉ እንደውም ከሞቱት በላይ ከቆሰሉት ይልቅ የሞቱት ይሻላሉ ብለው ነው የተናገሩት አንዱ መነኩሴ። በጣም ባስከፊ ሁኔታ እና አንዳንድ ሕሊና ብሶቻን እያደረጉ ነው። ለምንድን ነው? በጣም ጫናው እየበረታ መጥቷል። ዓለም አቀፍ ጫናውና አሁን ዓለም አቀፍ ተቋማት ሁሉ ናቸው ገለልተኛ ምርመራ እንዲደረግ እየጠየቁ ያሉት። በዚህ ጉዳይ ላይ ኤፓክ ራሱ የኢትዮጵያን አሜሪካን የዜጎች ምክር ቤት በጣም ጠንካራ መግለጫ ነው ያወጣው። ለኮንግረስ ሁሉ ያቀረቡት ደብዳቤ ያለ በዚህ ጉዳይ ላይ ከቀናት በፊት። ያ ብቻ አይደለም፣ በትናንትናው ዕለትም ዶክተር ዮናስ ብሩን ኢንዶርስ አድርገውታል። ኤፓኮች በጣም ዘጋቢ ፊልም ሰርተዋል። ዶክተር ዮናስ ብሩ በዚህ ቤተክርስቲያን ለማጥፋት እየተደረገ ያለውን ነገር እና አሜሪካን ታክስፔየር ሹድ ኖት ቢ ፈንዲንግ ዘ ዲስትራክሽን ኦፍ ዋን ኦፍ ዘ ወርልድስ ኦልደስት ክርስቲያን ቸርችስ በሚል ርዕስ ነው የሰሩት እና አሜሪካ የታክስ ከፋዮችን ገንዘባቸው አሜሪካውያን ለዚህ እርዳታ ፈንድ ይደረግባቸው ገንዘባቸው አይገባም በሚል ርዕስ ነውና በጣም ጠንካራ ነገር ነው የሰሩት። እንደ ዶክመንተሪ ነገር ነው፣ ዘጋቢ ፊልም ነው። ይህም በተመለከተ አይ ቲንክ መቲ ቢያንስ እኔ እንኳ ሰሞኑን ባይመቸኝ ከአቶ መስፍን ተገኑ ጋር አጠር ያለ ቆይታ ታደርጋላችሁ የሚል ተስፋ አለኝ።
አዎ ልክ ነው። ትላንት ነበር እንደውም አስበን የነበረው እዛም እያሉ አስበን ነበር፣ አልተሳካም። ሰሞኑን እስቲ ጋብዛለሁ። በዚህ አጋጣሚ ፊልሙ በጣም ቆንጆ ነው፣ በደንብ እየተዘዋወረ ነው። በሚገባው ልክ ደግሞ ማህበረሰቡ በትዊተርም በተለያዩ ቦታ ላይ ሼር እንዲያደርገው እና ይሄንን ነገር እንዲያጋልጥ ያስፈልጋል። እኔ እንኳን ስለ ፊልሙ ገና እየተሰራ ባለበት ሁኔታ ውስጥ ከአቶ ዳኛቸው ተሾመን የሰማሁት ስለ ፊልሙ ዶክተር ዮናስ ጋር እየሰሩ እንደነበር አንዳንድ ነገሮችን አንዳንድ ሀሳቦችን ምናምን እንትን እያለ ነበር። እዚህ ደግሞ ሌላ እየተቋቋመ ያለ ሌላ አካልም ስለነበረ በጋራ እነዚህ ነገሮች አንድ ላይ መደረግ አለባቸው። ቋሚ የሆነ በሁሉም አቅጣጫ ላይ በተናበበ መልኩ የሚሰራ በዲፕሎማሲውም በዚህ በቤተክርስቲያኗ ላይ የሚቆም ኃይል ያስፈልጋል የሚሉ እንቅስቃሴዎች እየተደረጉ እንደሆነ አውቃለሁ። እዛ ውስጥ ነበረ ስሰማው የነበረው እና አሁን ፊልሙ ወጥቶ በጥሩ ሁኔታ ሰዎች እያንሸራሸሩት ይገኛል። በቂ አይደለም፣ በደንብ ማሳየት ያስፈልጋል። ብዙ ቦታ ሌሎች ማህበረሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለውን ጭፍጨፋና ጥቃት በአማርኛ ነው እኛ የምናዘጋጀው። ስለዚህ ወደ እንግሊዝኛው መምጣት አለብን። እኛም እያሰብንበት ነው። ከተመቻቸልን ሁላችንም በቋሚነት እነዚህ ዜናዎች በእንግሊዝኛ እንሰራለን። እሱ ብቻ አይደለም፣ እነዚህ ግን አሉ የተባሉትን እንደዚህ አይነት ጽሁፎች ኤፓክ የሚያወጣቸውን በየጊዜው የሚያወጣቸው መግለጫዎች፣ እንደዚህ የሚሰሩ ዶክመንተሪዎች በየፔጃችን ላይ መለጠፍ አለብን። ለምን እነሱ ሲገቡ ማየት መቻል አለባቸው። ለነገ እነዚህ ደግሞ ኤቪደንሶቻችን ናቸው፣ ማስረጃዎቻችን ናቸው ለሚካሄድበት ክሶች የመሳሰሉ ተጠያቂነትም ስለሚመጣ ማለት ነው። እና በደንብ እንዲዘዋወር በዚህ አጋጣሚ ለማስታወስ እወዳለሁ። ጥሩ ነው ያልሽው መቲ፣ ጥሩ ነው ያልሽው። እንደውም ከቻልሽም በጊዜ አጋጣሚ ዶክተር ዮናስን እናመሰግናለን። ያው ለራሳቸው ሲል የሰሩት ትልቅ ስራ ነው የሰሩት። እርሳቸውንም ስልካቸው አለኝ እኔ መቲ፣ ስለማይመቸኝ ነው ሰሞኑ እንደምታውቂው መንገድ ወጣለሁኝ። እርሳቸውንም እርግጠኛ ነኝ ፈቃደኛ እንደሚሆኑ በተወሰነ አጠር ያለ ቆይታ በፊልሙ ዙሪያ ልታናገሪያቸው ትችያለሽ። እሱንም እናደርጋለን። እንደው ይሄን ነገር ካነሳ ነው አይቀር መቲ፣ የቤተክርስቲያንን ጉዳይ በአሁኑ ሰዓት ላይ በተለይ ልጠፋ የተፈረደባት እየተደበደበች ያለች ቤተክርስቲያን ስሜታዊ ያደረገኝ አንድ ቪዲዮ አየሁት ትናንትና። እያየሁት እምባዬ መጣ። አላታቂም ዝም ብዬ ከእንትን ላይ እኮ እያየሁት ነው። እና ቪዲዮውን አንድ ልጅ ነው፣ ኦርቶዶክስ አይደለም ልጁ፣ ዝም ብሎ የሚያወራ ነገር ነው እና እኔ ያልተረከውም እሱ ያለውን ነገር የ3 ደቂቃ ቪዲዮ ነው እና በእውነት ነው ሳላውቀው ከዚህ ጋር እንደዚህ ጠረኩ። ቪዲዮን አይቼ ስጨርስ ልጁ አሳዘነኝ። ታውቅበት አይደለምና ልጠፋ ያለችው ቤተክርስቲያን፣ እንደዚህ የፈረዱባት ቤተክርስቲያን፣ የሚያሳድዷት የተለያየ ነገር ስያሜ የሚሰጧት ቤተክርስቲያን ህይወቷ ምን ይመስል ምንድነች የኢትዮጵያ ቤተክርስቲያን እንደው እንዴት ነው ያኖረችው የሚለው የልጁ ነገር ስላሳዘነኝ ነው። እንደው አንዴ እንደው አድማጮቻችን ይስሙት፣ የ3 ደቂቃ ቢሆንም ታግስ እንስማው። እኔ ያሳዝኖኛል በጣም። መልካም። እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለፍኩ እያለው ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፍ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ። ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባው። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለምኩ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር የሳምኩ ግቢ ገባው፣ ምግብ ተከትዬ ማለት ነው። የሆነ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ኑ ግቡና በረከት ቅመሱ የተባሉ ነው የሚገቡት። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹ። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራው አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ ሳይሉ ላይ 4 ቁርጥ አነሳው፣ ወጡንም ጨመርኩበት። እጄ ላይ ሳየው ተከምሯል።
ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣው። የሆነ ጥግ ፈለኩኝ። ይሄ የተጫነውን የት ቁጭ ብለል ብላ ሰው ያየኝ ነው። ጨለማ ቦታ ፈለኩኝ ቤት ውስጥ ወይ ረአብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አደራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘው። እዛ ቁጭ ብዬው አራቱን ቁርጥ እንግዲህ ሁለት ቁርጥ 2 ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። 2 ቁርጡ ደግሞ ለነገ ነው። 4 ቁርጥ አነሳውና ቁጭ ብዬ አራቱን ቁርጥ ከጨረስኩ በኋላ ወጣው። ነገር ግን ብዙ ሰው አይቶኛል፣ እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ 4 ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል፣ የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላው በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምል አልገባኝም። በልቼ ውሃዬን ጠጥቼ ውልቅ አልኩኝ። ይገርማችኋል እስከ ዛሬ ድረስ በጃቴ ኪዳነ ምህረት ሳልፍ ማለት ነው ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርጓለሁ ቤተክርስቲያኑ ጋር ስደርስ ያ ነገር ይሰማኛል። አሁን ግን አልፏል። ያኔ በቃ ቀጣይ ለነገም ማለት ነው በንጋታው ምበላ ነገር ተስፋ ስለሌለኝ ልሞት ሁላ ይችላል ብዬ አስቤያለሁ። ውጭ ነበር ማድረው ምበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ አስቆራጭ ጊዜ ስለነበረ በቃ ህይወቴን ተመልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለፈ። ሜን ፖይንቱን ልንገራችሁ። ዛሬ በቤተ ክርስቲያኑ በኩል ሳልፍ ሁሌ ትዝ ስለምለኝ ነው እና አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልፏለሁ እስከ ዛሬ ድረስ። መኪና ውስጥ ቁጭ ብዬ በእግሬም በዛ ሴት ትዝ ይለኛል። የማያልፍ ነገር የለም። ነገር ግን የማይለመድ ነገር ቢኖር ረአብ ነው። ረአብ አይለመድም። ችግር ይለመዳል። የፈለግከው ነገር መልመድ ትችላለህ። ረአብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ነው። ጃቴ ኪዳነ ምህረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜ አልፈዋለሁ። ያው እንግዲህ ቤተክርስቲያንን ሲያፈርሱ ኦርቶዶክስን መበቀልና ሃይማኖቷን ማውደም ብቻ ነው የሚፈልጉት። ግን ከዛ ጋር ተያይዘው ብዙ አይነት ጥፋቶች ይከናወናሉ። በዛ በር ስር ቁጭ ብለው የሚጠለሉ የትም ቦታ ትላልቅ ሰዎች ሁሉ መሄጃ ሲያጡ ጡረታ ሲወጡ የሚበሉ ሲያጡ ቤተክርስቲያን ደጃፍ ነው የሚሄደው። የተራበ ቤተክርስቲያን ደጃፍ ነው፣ የተከፋ ቤተክርስቲያን ደጃፍ ነው የሚሄደው እና እነዚህን ሁሉ ነው እንግዲህ እዚያ ቤተክርስቲያኗ ተሸክማ ይኖረችው። ሌሎቹን ሳንጠቅስ ዋና ዋናዎቹን ሳንጠቅስ ማለት ነው። እና ያው ታሪኩን ከዚህ በፊት እኔም ሰምቼዋለሁ። ግን የመጣው ፈተና የመንፈሳዊ ውጊያ ኢትዮጵያን የማፍረስ ዓላማ እንደዚሁ ማህበረሰቡን ደግሞ ሌላ ህይወት የመስጠት አጎሳቁሎ አፈናቅሎን ብሎ እነሱ የሚፈልጉትን አይዲዮሎጂን ብለው አምልኮን ብለው ምን አይነት አምልኮ ይዘው እንደመጡ አናውቅም። የራሳቸውን አምልኮና የመሳሰሉትን ይዘው የመጡ ናቸው። ቤተክርስቲያኗን በበቀል ማውደም አለባት። ይሄው ነው የኢትዮጵያ ቤተክርስቲያን መልኳን ነው የገለጸው። ሄድች ኦርቶዶክስ አይደለም ያደግንባት ቤተክርስቲያን ምን መልኳ ምን እንደሆነች ነው ያሳዘነኝ። ደግሞ በጣም እንትን ያለኝ በቃ እስከዛ አረሳውም አለ። በቃ ሰው እንደዚህ ሲሆን እንደዚህ ዝቅ ብዬ ህይወቴን የቀጠልሽ ቤተክርስቲያን ብዬ አረጋታለሁ እና 4 ቁርጥ ብዙ አይደለም። እኔ ያው እንትን ይሉበታል እንጂ 4 ቁርጥ ብዙ አይደለም። ግን በቃ እሱ ያችን እንኳን ሰው ብዬ እንትን አለኝ ነው የሚለውና ተመልከቱ እንግዲህና ይቺ ቤተክርስቲያን ናት እንግዲህ ዛሬ ይቺ ሰብሳቢ፣ ይቺ ህይወት ቀጣይ፣ ይቺ ባለውለታ ቤተክርስቲያን እንደዚህ አርጋ ነው ሁሉንም ሳት ላይ እንትን ያለችውና ጥቃት የተከፈተባት። አንዳንድ የኦርቶዶክስ አይደለንም የምትሉ ቤተክርስቲያን ምንድነው ምን አትልም። እንደዚህ ሲሰበስብ ምን ስታደርግ ሌላ ነገር አታደርግምና የሁሉም እናት የሆነችው ቤተክርስቲያን ነችና ልጁ የሆነ ነገር ስሜቴን ያመጣው አሁንም ስሰማውና ረሃብ አይለመድም ማለትና የኢትዮጵያ ህዝብ ደግሞ በአሁኑ ሰዓት ላይ መት እንደሰማሽው ሪፖርተርም እንደጻፈው የት ላይ ነው ምሳና ራቱን ሁሉ የሚያሳልፈው እንኳን ሌላው ቀርቶ መስጂድና ቤተክርስቲያን ነው ብሎ ነው የጻፈው። ለምን የመንፈስ ምግብ የምትሰጠው እሷ ነች። ስትራቴጂዎች ሄደው
እዛ ጋር ተጽናንተው ነው የሚመጡትና ይችን ቤተክርስቲያን ነው ገዳሟን ምኗን እያፈረሱ ያሉት የተባለት ነው። ተመልካቾቻችን በዚሁ ጋር ተያይዘው ይችን ቤተክርስቲያን የመዳኑ ነገር ምክክር ኮሚሽን በተባለው ነገር እንደቀጠለ ነው። በዛሬው ዕለት ምክክር ኮሚሽኑ የተነጋገሩበትን ባጭሩ ላቅርብላችሁ ተመልካቾቻችን፣ ራሳችሁ ፍረዱት። የዘመን አቆጣጠሩ ይቀየር ኢትዮጵያ አሁን ያለው የሚል ነው የቀረበው። በምክክሩ ላይ የኢትዮጵያ የዘመን አቆጣጠር በተመለከተም የተለያዩ አማራጮች ቀርበዋል ተብሏል። በኢትዮጵያ የዘመን አቆጣጠር ውስጥ የሂጅራ ወይም እስላማዊ ዘመን አቆጣጠር ይካተት፣ ዓመተ ምህረት የሚለው ይቅርና አሁን ያለው የፈረንጆቹ አቆጣጠር ይቀጥል፣ እንዲሁም ከእስልምና ሆነ ከክርስትና ሃይማኖቶች ነፃ የሆነ አዲስ የዘመን አቆጣጠር እንከተል የሚሉ ምክረ ሀሳቦች መቅረባቸው ታውቋል። በተነሱት አጀንዳዎች ላይ እስካሁን ውሳኔ ደረጃ ላይ አልተደረሰም። የውሳኔ ሂደቱ ገና መሆኑ ተገልጿል። በዚህ ጉዳይ ላይ የተለያዩ ሀሳቦች አሁንም እየተሸራሸሩ ነው ይላል እና ኢትዮጵያ በጣም ከሚያስደንቋት ሙስሊም በሩ ክርስቲያን በሩ ብቻ ይሄ የሀገር ጉዳይ ነው፣ የሃይማኖት ጉዳይ አይደለም። በነገራችን ላይ የዘመን አቆጣጠር እስራኤሎች የራሳቸው አላቸው፣ ቻይናዎች የራሳቸው አላቸው። የራሳቸው ፊደል የራሳቸው ዘመን አቆጣጠር ካላቸው መካከል አንዷ ኢትዮጵያ ናት በዓለማችን ላይ። ይሄንን የዘመን አቆጣጠር ሙስሊም ክርስቲያን ምናምን ሳትይ ሁሉም ተከትሎት ይዞት የመጣ ነው። እንደ ሀገር ያቆመ አቆጣጠር ነው። ይሄን የዘመን አቆጣጠር አብይ ሲያሞካሸው ነበር። የራሳችን ፊደል ያለን የራሳችን ዘመን አቆጣጠር ያለን እያለ የሂጅራ ምናምን እስላማዊ እነ ሳውዲ አረቢያ ሌሎች የሚከተሉት አለ። የተከተሉት ከሀገራቸው ታሪክ ጋር ተነስተው ነው። እነሱም በነገራችን ላይ የሀገራቸው ታሪክ ስለሆነ ነው። አሁን እኛ ጋር ምን የሚል ዘመቻ ተከፈተ? ይሄ ኦርቶዶክስ ነው፣ ይሄኛውም ኦርቶዶክስ ነው ያመጣችው ይሄ ነው ወደሚል ትግንደይ። አዎ ፊደል ቀርጻ ሰጥታለች። ፊደል ቀርጻ ስለሰጠች በአማርኛ አልጽፍም ትላለህ እንዴ? እየጻፍክበት እየተጠቀምክበት እኮ ነው። መጽሐፍ እየደረስክበት ነው እንዴ? በአማርኛ ቋንቋ ነው እና አህመዲን ጀበል 3ኛ 4ኛ መጽሐፍ እየደረሱ ያሉት። ይሄ እገሌ ነች ያመጣ ሁሉም ነገር መነሻ የራሱ አለው። አንድ አካል አንድ ተቋም አንድ እንትን ይሆን ይችላል። ማናቸውም ነገር ሲፈጠር ሲሰራ ማለት ነው። ይሄኛው ከነገሌና የመጣውን አልጠቀምም አይባልም። ነውርም ነው። ሀገር የሰራ ያቆመ ነው። ይሄ እስኪ እንደገና የፈረንጆቹን እንከተል የምንኮራበት እኛ እንደሌሎቹ አይደለንም፣ በቀኝ አልተገዛንም፣ የነሱን አናደርግም፣ የራሳችን ነው እያልን የምናገረው ኢትዮጵያ እንደገና በፈረንጆቹ እንቁጠር። ከዚህኛው ንክኪ ነፃ የሆነ ይሄኛው ከሆነ አሁንም እንደነገርኳችሁ ቋንቋ፣ ንግግር፣ ፊደል የተለያየ ነገሮች በአጋጣሚ በሆኑ የተገነቡ ነገሮች ናቸው። አንዳንድ ሰዎች እንደው ለመናገር ስለሚከብደኝ ነው። አንዳንድ አከብራለሁኝ የአካባቢ ጥበቃ ተሟጋች የሚባሉ አሉ። አንዳንዴ ሲያበዙት በጣም ነው የምናደደው። ሲያበዙት በዚህ ዘመን ፍሪጅ በተሰራበት ዘመን የፍሪጅ ፖሊሽን እንዳይፈጠር መሬት ውስጥ አቀዝቅዘን ፓፓያ እንብላ የሚሉ ኤክስትሪም የሚሄዱ አሉ። በእውነት በቃ በጣም የሚገርሙሽና በእኛ እኮ በታዳጊ ሀገሮች እኮ ቴክኖሎጂና ፋብሪካ ኡዞን አይሳሳም እኮ። አጠቃላይ ኡዞን የሚያሳሳው የነማን የኒውክሌር ማብሪያ እንደሆነ እናውቀዋለን። የታላላቆቹ የምናምኖቹ ነው። እኛ ገና እኮ ፍሪጅ ምናልባት ኢትዮጵያ ውስጥ እኮ እዚህ ሀገር ነው በየቤቱ ፍሪጅ አለ ወይም ሌላ ቦታ ያለ በእያንዳንዱ ቤት። ኢትዮጵያ ውስጥ ስንት ሰዎች ፍሪጅ አላቸው ብለሽ ብትሄጂ የታወቀ ነው። ወይም ስንት ሰዎች የሆነ ፋብሪካው ምን ያህል ነው ብትይ ከፋብሪካ የሚወጣው ጭስ ምን ያህል ፋብሪካዎች ነው ብትይ ያ በሆነበት ሁኔታ በጣም ኤክስትሪም ሄደው እንትን የሚሉ ነገሮች አሉ። በጣም እንትን የማይሆን ነገር ማለት ነው። እና ዛሬ ደግሞ ይሄ በምክክር ስም ተመልከች ብዙ ነገሮች በኮሪደር ልማት የከተሞች ገጽታ እየተበላሹ የህዝብ አኗኗር እየተበላሸ አብያተ ክርስቲያናት እየፈረሱ ህዝብ ከከተማ እየወጣ የሚፈልጉትን ዲሞግራፊ እየቀየሩ እያመጡ ይገኛሉ። በዚህ በፈለጉት ቦታ ከአንድ አካባቢ ላይ መኖር የለባቸው የሚሉትን እያጸዱ ይገኛሉ። በዚህ አካባቢ ኦርቶዶክስ ተዋህዶ አያስፈልግም እያሉ እያፈናቀሉ ይገኛሉ። በጦርነት ምን እያፈረሱ እንደሆነ ሁላችንም እናውቀዋለን። አሁን ደግሞ ታሪካችንን ተመልከቱት። የታሪክ ነቀላ ስነቀል
የዘመን አቆጣጠራችን ስንት የተሻገረውን ማለት ነው። አያስፈልግም ይሄኛው ይጨመርበት ምናምን እዚህኛው ላይ የባንዲራ ጉዳይ ትናንት እያወራነው ነው። ከወያኔ ወይም ከህዋት የተለየ ነገር አያረጉ። ቲፒኤልኤፍ ኮከብ አድርጎበታል። በእርግጠኝነት ልንገራችሁ አብይ እዚህኛው ባንዲራ ላይ እንደዛው ኮከብ ባይሆንም ኮከብ ነው ያደረገው። የመለስን እንትን እያፈረሰ ነው የሚሄደው። ግን ሌላ እርግብ ወይ የሆነ ነገር ይጨምርበታል። የአብይ ፍላጎት ነው የሚጨምረው። እኔ ሳይወሰን ዛሬ ልንገራችሁ ብዬ ነው። ቀለምም ምናምን የራሱ አርማ ብልጽግና ያደርግበታል። አረንጓዴ፣ ቢጫ፣ ቀይ ይኖራል። ይሄ ነው። አሁን ደግሞ የዘመን አቆጣጠራችን ላይ ይሄን እንጨምርበት፣ ይሄን እንቀንስበት፣ እንዲህ እናድርግበት ይላሉ። ዘመን አቆጣጠርህን ከሃይማኖት ጋር አተያይዘው፣ ከአገር ጋር አያይዘው። የኔ ወገን ይሄን ዘመን አቆጣጠር እኔ ፕሮቴስታንት ስለሆንኩ ሙስሊም ስለሆንኩ ምናምን አትበለው። አገር የተሰራበት ነው። የትም ዛሬ 5 ኢትዮጵያን ተቀጡ ብያለሁ ቅድም በሳውዲ። እነዚህ ኢትዮጵያን ሙስሊሞችም አሉ ሲቀጡ ነበር። ብዙዎቹ ከታሰሩ ሞት የተቀጡት ሃይማኖታቸው አላደናቸው። ኢትዮጵያዊ ተብለው ነው የተቀጡት። ኢትዮጵያዊ ነው ዓለም ዜናም እያወራ ያለው። 5 ኢትዮጵያን ተቀጡ ነው እንጂ የተባለው 5 ክርስቲያን 5 ሙስሊም ተቀጡ አልተባለም። ሀገርህ ነው የሚያድንህ። እንደ ኢትዮጵያ ስትጠቃ ኢትዮጵያህን ጠብቅ። ኢትዮጵያን አቁሞ ያጥቋትን ምሰሶቿን ጠብቅላት። የኢትዮጵያን ሀገሮች ጠብቅ። ኢትዮጵያ የተሰራችባቸውን እሴቶች ጠብቅ። አብይ እያደረገ ያለው እነዚህን እሴቶችን በተለያየ መንገድ በምንም በምክክርም መናድ ነገር ነው። ጥንቃቄ ያስፈልጋል ለማለት ነው። አንድ ቪዲዮ ልኬልሃለሁ ዳውንሎድ ካደረግከው። ይሄ አስተምሮት ቀደም ብሎ በአስተምሮት ነው የመጣው። እንደምታውቀው እነዚህ ሐሰት ነቢያት በየአደባባዩ ላይ የወጡ ኦርቶዶክስን የመዝለፍ የመስደብ እንድትፈርስ የመፈለግ እንቅስቃሴዎች ያደርጋሉ። በዚህ በላይ ደግሞ ሌሎች አክራሪዎችን በሌላ ማቅጣጫ ላይ ደግሞ በቤተክርስቲያን በማቃጠል በመጨፍጨፍ እንቅስቃሴውን ያደርጋሉ። እነዚህ ሁሉ አብይ የሚስማሙበትና አብይ የላኳቸው ጉዳዮች ናቸው። መጀመሪያ ታጥላላውና ታወድመዋለህ። ከዛ ቀስ ብለህ ማለት ነው አይረባም ምናምን እያልክ ስም ከሰጠው በኋላ ታወድመዋለህ። ከዚህ በፊትም ከአንዴም 2-3 በትላልቅ መድረኮች ላይ እኛ በኢትዮጵያ እንትን አንቆጥርም። ምንድነው ኋላ መቅረት? 8 ዓመት ኋላ መቅረት፣ ሁሌ ወደ ኋላ መቅረት። እኛ የፈረንጆቹን ነው። ፈረንጆቹ ደግሞ ትክክለኛው ቀን አቆጣጠር የኛ አንዴ በንጉስ አንዴ በምን ያለ የመጣ ነው። ትክክለኛውን ጨረቃ ይሁን የምን ነገር ቆጥራ ያመጣችው የኢትዮጵያ የዘመን ካልኩሌሽን ይህን ይመስላል፣ ዓለም ሁሉ ሊያዩ ይገባል እያሉ ደግሞ አንዳንድ ጥናት ያደርጉ ሰዎች በአደባባይ ይወጣሉ። ሁልጊዜ የራሳችንን እንደረገጥንና እንደናቅን ይኸው እዚህ ደርሰናል። የራሳችንን ባከበርንበት ጊዜ ኢትዮጵያ ከፍ ያለችበት፣ ራሳችን ርቀን ንቀን ሌሎቹን ካልሆነን ከኋላ እየተከተልን ወይ መሆን አንችል ወይንም የራሳችንን ዝም ብለን አተን መውደቅ ነው። እና በዚህ ቦታ ላይ የሚደረገው ነገር እነሱ የሚያደርጉት ነገር እና አብይ አህመድ በየጊዜው ማለት ነው በየጊዜው የሚሰጡን አጀንዳ በደንብ ልናስበው ይገባል። ይሄ ስራዬ ተብሎ እየተሰደበች ቤተክርስቲያኗ የመጣችባትን አሁን ሰሞኑን ራሱ የወጣ አንድ ቪዲዮ አለ። እንደውም ላስገባውና ታየዋለህ እንዴት እያሉ እንደሚመጡ ማለት ነው። በወቅቱ ሰማይ ሁለት ጊዜ በህልም አይተዋል። መቶ ዘይት ሲያፈስብ ሁለት ጊዜ በህልም አይተዋል። ዛሬ በደሴና በደሴ ዙሪያ ላለው ትውልዶች ዘመን መጥቶላችኋል። የምትኖርበትን መኖሪያ መጥተው ሌሊቱ ሊያቃጥሉት መቼ? ዛሬ ማታ። ብዙ ነገር ነው የተነገረኝ። የወሎ ባላውሊያ ይዘው መጡ። የት? ደሴ ምድር ላይ። አዎ ደሴ እወራረዳለሁ ያልኩ አንድ መድረክ ላይ ለሁለት ቆመን ስናገለግል ስላየሁ። አሜን። ፊልም እኮ ነው አየው። መግቢያው ምናምን ራሱ ኃይለኛ ፊልም ነው። እኔ ስላንተ እወራረዳለሁ። አሜን። ይኸው ጌታ መሰከረ። ቅባት አይቆምም። አዎ አይቆምም። ኢየሱስ አገልግሎት አይቆምም። ከተማውንም አትለቅም። አሜን። ለምን እንዳትነሰው ልንገር። የእግሮቼ ኮቴ ያንተ ኮቴ ተከትለው አንተ መድረስ ይገባ ይቻል። አሜን። እወራረዳለሁ ያልኩ አንድ መድረክ ላይ ለሁለት ቆመን ስናገለግል ስላለ። አሜን። ብዙ ነገር ነው የተነገረ። ከወሎ ምድር የወሎ ባላውሊያ ይዘው መጡ። የት? ደሴ ምድር ላይ። አዎ ደሴ። በእነዚህ 3 ሳምንት ውስጥ ከተማዋን ለቀለቴ፣ ምድሪቷን ለቀለቴ፣ ካለበት ከቅባት ዓለም እንድትወጣ በዙሪያ ያሉ አብያተ ክርስቲያናት እንዲነሱበት። ይሄ ነገር ሁሉ የሚሆኑና የሚፈጸመው አንድ ነገር ከሆነ በኋላ
እሱ ደግሞ የሚሆነው የምትኖርበትን መኖሪያ መጥተው ሌሊቱ ሊያቃጥሉት መቼ? ዛሬ ማታ። ይሄ ወሎ ከሚባል ሀገር የወሎ ባላ አውሊያ ደሴ የሚባል ከተማ ውስጥ ከተማ ውስጥ ነው የምኖረው ደሴ። ቤቱን በእሳት ለማጋየት ከዛ በኋላ እግዚአብሔር ከሱ ላይ ስላልነበር ሲመጣም እግዚአብሔር ጠርቶት ስላልመጣ እያንዳንዱን ተቃውሞ በተቀላላ ሊያዞሩት የፈለጉት እዛው ባሉ አቤተ ክርስቲያን ውስጥ ባሉ ሰዎች እግዚአብሔር ዘመን እንዳመጣው ምልክት የሆነበታል አለ። ውርርዱ እንደዚህ ነው የሚሆነው። በየከተማው ያሉ ደሴ፣ ወሎ፣ ጎንደር፣ ጎጃም እሳ ዙሪያ ያሉ በተቀላላ ፓላውሊያ፣ ደካሚ፣ መተተኛ፣ አስማተኛ እግዚአብሔር አሳልፈው እንዲሰጥ እየመጡ ጌታ እንዲቀበሉ መተተኛ እስከማይቀመጥ ደካሚ እስከማይቀመጥ ውርድ እሱ ነው። እግዚአብሔር መናፍስትን የመለየት ቅባት እንዲቀባን መፈለገው። በዚህ መሃል ደግሞ አንድ ሰው ይዘህ ትጸልያለህ። ይሄ ሰው ጋር ኬዛል አምጣው ስልክ ይኸውልህ እንደዚህ ነው ቤተክርስቲያኗ እየተሰደበች አንዴ መተተኛ፣ አንዴ ጠንቋይ፣ አንዴ ምናምንቴ ምናምን እያሉ በአደባባይ ይላል። እንግዲህ ከወሎ ከጎጃም ከጎንደር ምናምን እያለ ጠቅላላ አማራ ክልልን ነው እየጠራ ያለው። እንደዚህ ነው በአደባባይ እየተሰደበች መጀመሪያ እንድትዋረድ ይደረግና ከዛ ትጥፋ የሚለው ደግሞ ይታወጅባታል ማለት ነው። እሱ ነው እየሆነ ያለው። አንድ ማይገባኝ አንድም ልጅ ሰምቻለሁ። በሰሜን ኢትዮጵያ ያለው ዘንዶ ምናምን ይላሉ ብዙ ጊዜ አብይ ጴንጤዎችና የኢትዮጵያ ሕዝብ አኗኗር መቲ እንደው በአምልኮም በይው በተለያየ ነገር በይው የኢትዮጵያ አኗኗር አሁን እስኪ እንደው የትኛው ነው የተለየ? እንደው ብትይው አሁን ወሎን ወሰድሽ፣ ብዙ ጊዜ ወደ ሰሜን ይላሉ። ትግራይን ወሰድሽ፣ ጎጃም ጎንደር ወሰድሽ፣ ብዙ ጊዜ ወደዛ ነው የሚሉት። እነዚህን ያቸው ደግሞ አሁን ወደ ሌላ ቦታ እንሂድ። ባሌ፣ አርሲ፣ ጅማ፣ ሐረር ምናምን ሂጅ ዝም ብለሽ ወደዛ ወደ እስከ መጨረሻው ምንድነው የሚለያቸው? እስኪ ምንድነው የተለየው ነገር? እንደው ከአኗኗራችንም ከሁሉም ነገር ከአምልኳችንም ከምኑም ምንድነው የተለየው? እንደው ከዚህ የተለየ ነገር በሰሜኑ የሚደረግ በዛም አይደረግ ለምን እንደሆነ ታውቂያለሽ? ከአሁን በፊት አንዱ ሞከረና ሰላሌ ብሎ አምልጦት አስደነገጡት። አይተሽ እንደሆነ በሰላሌ ያክፉ መንፈስ ብሎ አንድ ማን ይባል ተናገረና ክስ አቀረቡበት። ቆመ። ከዛ በኋላ ልክ ታዲዮስ ታንቱ በይው እኮ እነ ታዲዮስ ታንቱ ሲናገሩ በዚህ አካባቢ ስር እየማቀቁ ነው። በዚህ እድሜያቸው ደግሞ ሰሞኑን የሀገር ባለቤት ነኝ የሚሉ ኦርቶዶክስና አማራው ነው የዚህ ሀገር በሽታ ያለው በአደባባይ የሚናገሩት ደግሞ ምንም አይሆኑም። ስለዚህ እነዚህኞቹ ምንድነው አሁን ይሄን ያሰቡት? ወደዚህ ወደ ኦሮሚያ አትናገር፣ እንዳትታሰር በልብህ ምንም ወዚህ ወሎ፣ ደሴ፣ ወደ ጎንደር፣ ጎጃም ወደዛ እያልክ ያን መናገር ምንም አያስከስስም። እንደውም ምን ያስደርጋል? ያሸልማል፣ ታማኝነትን ያረጋግጣል ለስርዓቱ ምናምን ስለሆነ እንትኖች ነጋዴዎች ናቸው እነዚህ እኮ። ይሄ እኮ ኃይለኛ ሞጭ ላጭ አጭበርባሪ እኮ ነው። መቲ በጣም የምታዝኒው ነገር እጅግ ያዘንኩበት በጣም ትልቅ ቪዲዮ ነው። የገረመኝም ቪዲዮ ነው። በኢትዮጵያ ላይ እየተደረገ ያለ ነገር ስትመለከች በተለይ በዚህ እኔ አሁን የምናገረውም እየለየሁ ነው በአብይ ጴንጤዎች በኩል ቢደረግ ነውና የቻይና ህፃን የአሜሪካ ህፃንና የኢትዮጵያ ህፃን በአሁኑ ሰዓት ምንድነው እያጠኑ ያሉት? ምንድነው እያደረጉ ያሉት? ሁለቱም ብቻ አነጻጽሪ ነው። ትልቁ ቢዝነስ በዚህ ጋር ምን ተወደድጓል? ምንም መስራት አይቻልም። ምንም የማያውቁ ህፃን ልጆችን ነብይ ማለማመድ አሳያቸው፣ ይታገር። እነ አሜሪካ እነ ቻይና ልጆቻቸውን ስለ ኒውክሌር ሳይንስ፣ ስለ ኤአይ፣ ስለተለያየ ነገር በጣም እየመጠቁ ነው በጥናት ነገ ሀገር የሚሰሩ። ኢትዮጵያ ውስጥ ግን ልጁን ምን እንደሚያደርግ ተመልከች። እሱ ሲነግድ ቆየ፣ በሐሰት እያጭበረበረ ሲበላ ቆየ፣ ነብይ ነኝ እያለ ገና ህፃን ልጅ ጉሮሮ እስከሚሰነጠቅ ድረስ። በነገራችን ላይ ሊታመሙ ይችላሉ እነዚህ ህፃን ልጆች ጩሁ ሲባሉ ያላቅማቸው ይሄ ቮካል ኮርዳቸው ሊሰነጠቅ ይችላል። ተመልከቱ። ድምፁ በጣም ነው የሚዘገንን። ተመልከች እንዴት እንደሚጮህ ህፃን ልጅ። ይሄ እርግማን ነው። ይሄኛው የቻይና ህፃን ነው። በዚህ በኩል ይኸውልሽ ገና ያልተወለደ ህፃን ገና መቆም የጀመረ ህፃን ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ ይበቃናል። የኮሜዲው አካል
ምን ልልሽ እንደሆነ ታውቂያለሽ መቲ ተመልከቺ እንድናየው ብዬ ነው ትውልዱን ልክ ነው የሚበላበት ቢዝነስ ይሄ ነው ዶክተር ብትሆን የተለያየ ነገር ብትሆን ምን ዋጋ አለው ብሏል ኢኮኖሚስት ብትሆን መኪና የለም ነጋዴው ግን መኪና አለው ብሏል ለትምህርት ለውቀት ቦታ አልተሰጠም ገና ማይክ ያልጨበጡ ቆሞ መሄድ የማይችሉ ልጆችን ምን ያስተምሯቸዋል ነገ ጠዋት እንዴት እንደሚያጭመረብሩ እንዴት እንደሚሉ ማይክ አስይዘው ማለት ነው በእነሱ ቤት እያለማመዱ ነው እግዚአብሔርን ቤት አይደለም በቻይና ደግሞ ያለውን ተመልክተሽዋል ቴክኖሎጂ ጋር ህፃኑ እንዴት እንደሚፋግ ሌላ ነገር እንደሚያደርግ ማለት ነው ሁሉም በጊዜው በልኩ ነው እግዚአብሔር የሚሰራው እግዚአብሔር የቅድ አምላክ ነው በእግዚአብሔር ስም አትዘብቱበት አሁን እንደዚህ እኮ ልክ አሜን ምናምን ሲሉ እኮ አይዳ አትዘብቱበት ይሄ የአጭበርባሪዎች ስራ ነው ልጆችን በአግባቡ አሳድጉ በሚችሉት መጠን ጫኗቸው ከአቅማቸው በላይ ጫኗቸው እነዚህ ልጆች ይሄን ያህል ሲጮሁ ቮካል ኮርዳቸው ተሰንጥቆ ነገጧት አቅም ቤት ይገቡ ይችላሉ ግን ለማን ነው ዞሮ በአሁኑ ሰዓት ላይ እንደ ሱቅ የተከፈተ ቸርች ነው ኃይለኛ አዋጭ ቢዝነስ እሱ ነው ተብሏል ዕውቀት ሞቷል ኢትዮጵያ ውስጥ እነዚህ ወገኖች ናቸው እንግዲህ ተመልከች አብይ ይሄን ነው እንደ አሸን ያፈላው እያወራ ያለው ስለ አጭበርባሪዎች ሌቦች ነው መት እኛ በሃይማኖት እኩልነት እናምናለን አጭበርባሪዎች ሌቦች ደግሞ የትም ቦታ አሉ ግን የት ቦታ በአሁኑ ሰዓት እንዳሸን እንደፈሉ ሁላችሁም ህሊና መሰከር ነው ለዛ ነው የተናገረው ያለው መልካም ደሬ ወደ ሌሎች መረጃዎቻችን ወደ ግንባር መረጃዎች እንገባለን መቲ ትናንትና ዕለት እንግዲህ እና ከትናንት በስቲያ በዚህ በራያ ግንባር ከሮቢት ከተማ በቅርብ ርቀት በሚገኙት በአሚድና በመንጀሎ አካባቢዎች ከፍተኛ ውጊያ ተደርጓል የምኒልክ ህዝብ ግንኙነት ኃላፊ በሰጠን መግለጫ መሰረት ወደ 75 ያገዛዙ ወታደሮች ሰለባ መሆናቸውን ነው በዚህ ውጊያ 75 በዚህ የምኒልክ የ102ኛ ኮር አሃዶች ናቸው እንግዲህ ከማለዳ ጀምሮ በራያ ቆቦ ወረዳ ከሮቢት ከተማ በቅርብ ርቀት ባሉት በአሚድና በመንጀሎ አካባቢዎች ድል እንደተቀዳጁ የተገለጸው ከወልዲያ ከተማና ሐራ ከተማ መነሻውን ያደረገና በሰሜን ምስራቅ እዝ አዛዡ በጀነራል አሰፋ ቸኮልና በሌሎች ከፍተኛ ወታደራዊ መኮንኖች የተመራው ያገዛዙ ጦር ወደ ቆቦ ከተማ ለማረፍ በጉዞ ላይ ሳለ በአርበኞቹ ድንገተኛ ጥቃት እንደተፈጸመበት ነው የተነገረው ስለ ጦሩ እንቅስቃሴ በመረጃና ደህንነት ሰንሰለታቸው በኩል መረጃ ያደረሳቸው የ102ኛ ኮር አርበኞች በሶስት ግንባሮች ማለትም በአሚድ በሮቢት ሁለትና በመንጀሎ ወታደራዊ ገዥ ቦታዎችን በመያዝና መውጫ በሮችን በመዝጋት ነው ከባድ እርምጃ መውሰዳቸውን የኮር ህዝብ ግንኙነት ክፍል የገለጸው ከዚህም በተጨማሪ ለእጀባ ከአራዱም ከተማ ወታደራዊ ካምፕ መነሻውን ያደረገና አንድ አየር መቃወም የያዘ ያገዛዙ ኃይል ከወልዲያና ሐራ ከተማ ወደ ቆቦ የሚመጣውን የአመራር ቡድን ለመቀበል በመንጀሎ ቀበሌ በጉዞ ላይ ያለ በ102ኛ ኮር አሃዶች ድንገተኛ እርምጃ ተከፍቶበት ወደኋላ መሸሹን ነው የገለጸልን ከጥቃቱ የተረፈው ያገዛዙ ጦር የተከፈተበትን ፈጣን ማጥቃት በመከት ባለቻሉ በመጣበት መንገድ ወደ ወልዲያና ሐራ ከተማ ሸሽቷል ሲል የህዝብ ግንኙነት ክፍሉ ጨምሮ ገልጿል በውጊያ ህይወታቸውን ካጡት በተጨማሪ በርካታዎች ቆስለው ለህክምና ወደ ወልዲያና ቆቦ ሆስፒታሎች መወሰዳቸውንም አመልክቷል ይሄ ከዛ ከምኒልክ ጊዜ ደረሰ ነው ሌላው እንግዲህ በአገዛዙ አክቲቪስቶች በብልጽግና ሰዎች በብዛት እየተወራ ያለው ከትናንት በስቲያ ጀምሮ ህወሓት በቆቦና ባድላማጣ በኩል ከፍተኛ ውጊያ ከፍቷል ሰራዊት አሰማርቷል የሚል ነው እና በዋግምራ ሰቆጣ አድሃና ወረዳ አርቢትና ሱልዳ በተባሉ አካባቢዎች ተወስዶባቸዋልና የህወሓትን በተመለከተ እርምጃ ወስዷል ታጣቂዎችን አሰማርቷል የተባለው ህወሓት ማረጋገጫ አልሰጠም ፌደራል መንግስቱም ወይም መከላከያ በገጹ ላይ ያሉት ነገር የለም ማንም የለም በነገራችን ላይ እያጠራ እንደሄደ ብዬ ነው ህወሓት ውጊያ ከፍቷል የሚለውን ነገር እያሰራጩ ያሉት የብልጽግና ጸሐፊዎችና አክቲቪስቶች ናቸው ማረጋገጫ እስካሁን ድረስ አልተሰጠም ሌላው በዛሬ ዕለት ቅድም ያልኩት ነው በዋግምራና ሰቆጣ አድሃና ወረዳ አርቢትና ሱልዳ በተባሉ አካባቢዎች በሚገኝ አገዛዙ ካምፕ ላይ እርምጃ መወሰዱን አሁንም የፋኖ ኃይሎች ገልጸዋል በዚህ በካምፑ ላይ የተከማቸው ምሽግ የተከማቸን መሳሪያ በቁጥጥራቸው ማስገባቱን በካምፑ የነበረው ወታደር እንዳሸሽና እንዳይመልጥ መተላለፊያ አቅጣጫዎችን ቀድመው በመቆለፍ እርምጃ እንደወሰዱ ነው የገለጹልን በዚህ ጉዳይ ላይ መከላከያው ምንም ያለው ነገር የለም በቆቦም ውጊያ ያለው ነገር የለም መከላከያ ሰሞኑን በተደጋጋሚ እየለጠፈ ነው ግን የሚለጥፈው ምንድነው በደፈናው ጽንፈኛውን እያጸዳን ነው እርምጃ እየወሰድ ነው የሚለው እንጂ ቦታ ጠቅሶ በዚህ ቦታ በተደረገው ውጊያ ይሄን ያህል ጉዳት ደረሰ ይሄን ያህል ድል አገኘ የሚል ምንም ነገር እየለጠፈ አይደለም የሁሉንም መረጃዎች እየቃኘን ነው ከነሱ በኩል ግን ዝርዝር መረጃ እየተጻፈ ነው የሚገኘው ስለዚህ በቆቦ በኩል ከፍተኛ ውጥረት አለ ነው የሚባለው እንደነገርኳችሁ ከዚህ ከተደረገው ውጊያ ባሻገር
ህዋት እየገፋ እየመጣ ነው የሚል የብልጽግና አክቲቪስቶችና ሰዎች የሚጽፉት የሚያሰራጩትም መረጃ አለ ማረጋገጫ ያልተሰጠው ማለት ነው። ሌላው ይህ ጥቃት መድረሱን ተከትሎ ሁሌም እንግዲህ ወደ ንጹሃን ላይ ነው የሚተኮሰው እንደተነገርነው ሰሞኑንም እንዳየነው በትናንትናው ዕለት ምሽትም 12 ሰዓት ከሩብ ገደማ በምስራቅ ጎጃም ልኬድሻለሁ እነደዶ ወረዳ ላይ ንጹሃን ተገድለዋል። ፎቶ አገዛዙ በተከታታይ በፈጸመው የመድፍ ጥቃት ነው እንግዲህ ወይዘሮ ኦቴነሽ ደምሌ የተባሉ ነፍሰ ጡር እናት ህይወታቸውን አጥተዋል። በርካቶች ተገድለዋል። ነፍሰ ጡር ናቸው የተገደሉት። በዚህ መድፍ ጥቃት በሰው ላይ ከደረሰ ጉዳት በተጨማሪ በርካታ መኖሪያ ቤቶች ወድመዋል። የቤት እንስሳቶችም ተገድለዋል። እንደዛ ነው የሚደረገው። በነዋሪዎች ላይ በዘፈቀደ ከሚተኩስ የከባድ መሳሪያ ጥቃት አጠናክሮ ቀጥሏል አገዛዙ። በትናንትናው ዕለት ብቻ በረቡ ገበያ፣ ሰዴ፣ ሁለት እጁን ነሴ፣ ጎቻ ሲሶ ነሴና እናርጅና ውጋ ወረዳዎች ከ35 ጊዜ በላይ የመድፍ ጥቃት ተፈጽመዋል። ይሄ በጣም የተለመደ በጣም አሳፋሪ ነገር ነው እየሆነ ያለው። ነገሮቹ ጥረቶች ቀጥለዋል። ሽንፈት ሲያጋጥመው የዚህ አይነት ነገር ነው እየተደረገ ያለው። ሌላው በነገራችን ላይ ትናንት እንደነገርኳችሁ ብልጽግና ከፍተኛ ድንጋጤ ውስጥ የገባበት ዘመን ላይ ነው የምንገኘው። በጣም ከፍተኛ ዘመን ላይ ነው የምንገኘው። ይህንንም ለማድረግ ብዙ ፕሮፓጋንዳ፣ የውሸት ፕሮፓጋንዳ ማሰራጨት ጀምረዋል። 2 ዓመት የተቆጠረው የለማ መገርሳ ፔጅ አንዱ ነው። በለማ መገርሳ ስም የተከፈተው ፌክ አካውንት አንዱ ነው። በዚህ ሁሉ ነው ፕሮፓጋንዳውን የቀጠሉት። ኤአይ ሰሞኑም እንደ ልብ ነው። አቶ ለማ መገርሳ የፌስቡክ አካውንት ይሄ እንደሌላቸው ተናግረዋል፣ አሳውቀዋል ቀደም ሲሉ። አሁንም ተመልከቱት። በለማ መገርሳ ዋቆ ብሎ ከናያታቸው ጽፈው ይሄ ፌክ፣ በነገራችን ላይ ሰድበውኛል፣ ዝተውብኛል። ይሄ ፌክ አካውንት አጋልጨው ፌስቡክ ላይ አጋልጨው የዛሬው አካባቢ የውሸት ነው ብዬ የስድብና ማዳ ነው ያወረደብኝ። ይሄ ለማ መገርሳ ዋቆ የተባለው የለማ መገርሳ አካውንት አይደለም። እሺ እና አብይ አህመድ ያስከፈቱት በለማ መገርሳ ፎቶዎች ያሸበረቀ ነው። እዚህ ላይም እንደምታዩት ከጽምዶ በላይ ሌላ ኢትዮጵያ ስጋት መቼም አይኖርም ምናምን እያሉ ጽምዶ መጣብን ብሎ ማን አለ ነው የሚሉት። ለማ አይደለም አብይ ነው። የአብይ ፌክ አካውንት ነው። እና አንዳንዴ ሲፈልግ አብይን ያመሰግናል፣ ሌላውን ነገር ያደርጋልና አብይና ደጋፊዎቹ የከፈቱት ፌክ ነው። ጭንቀታቸውን ነው የሚያሳያቸው። እያጋለጥናቸው ነው የምንሄደውና የለማ አካውንት አይደለም። በተደጋጋሚ ተናግረናል። እንዳትሸወዱ። አንዳንዶች አሁንም እየተሸወዳችሁ ነው እና አሁንም ስደበኝ ተናደድና ለምን ይሄን ያልኳችሁ መቲ አይተሻቸው ከሆነ ኢትዮጵያ ልትፈርስ ነው። ፋኖ ህወሓት ኦዳ ምናምን ከጠመዱ አበቃ ፈረስ እንዲላሉ። ስለ ኢትዮጵያ መፍረስ በተደጋጋሚ ተናግረናል። መፍረስ ማለት ምን ማለት ነው የሚለው ከአብይ በላይ ኢትዮጵያን ያፈረሳት አላየንም። ትግራይ ለብቻው ሀገር ሆናለሁ ብላ ጫፍ ላይ የደረሰችበት ስርዓት የመሰረተ አማራ ክልሉን የናደው ያፈረሰው፣ ኦሮሚያ በርካታ ቦታዎች ያፈረሱት፣ በበርካታ ቦታ ላይ መንቀሳቀስ የማይቻልባትን ኢትዮጵያ የፈጠረች ነው። ከዚህ በላይ የሚፈጠር ነገር የለም። ሁለተኛ ለምንድን ነው የሚሆነው እንዴ? ፋኖ ኢትዮጵያ አይደለም እንዴ? ህዋቶች ሳኮረፈው እንጂ ኢትዮጵያ አይደሉም እንዴ? እውነት መነጋገር አለብን። ኦላዎች የተሳሳተ የፖለቲካ አስተሳሰብ አላቸው እንጂ ኢትዮጵያ አይደሉም እንዴ? ለምንድን ነው አብይ ሲይዘውና የፈለገ ጋር ሲያደርግ አብይ ከኤርትራ ጋር ሲዘፍን ግብፅ ሄዶ ወላሂ ሲል ምን ሲል ያልተሰማ ድምፅ ዛሬ እነሱ ኢትዮጵያን ኃይሎች ሲነጋገሩ ለምንድን ነው ይመጣ? አንድ ላይ እንጣመር ሲሉ ለምን ትሰራችሁ? መፍራት አያስፈልግም። ሎጂካችሁ የጭንቀት ነው፣ የፍርሃት ነው። ምንም የሚያስኬድ አይደለም። ለዚህ ነው አንድ ነገር ዛሬ ባጭሩ ለማድረግ ነውና ከጭንቀታቸው ብዙ ነገር እያወሩ ነው። ወደ ኢትዮጵያዊነት መጥተው ወደ አንድ ከመጡ የሚፈርስ ነገር የለም። ለዚህም ነው አንዱ ፕሮፌሰር ብርሃኑን የመንግስት ሚዲያ የዋልታ ይመስለኛል የፋና ይሁን የኢቲቪ አንድ ጥያቄ ይጠይቀዋልና እኔ ያልናገረውም ጥያቄውን አንዴ እናዳምጠው። ናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር አቤት ከመጀመሪያው ጀምሪው እናንተ ከኤርትራ ቢለው ጋር ኤርትራ ጋር ሆናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር የተለያየ ግንኙነት የሚያደርጉትና ኢትዮጵያን ለማዳን ታክቲካዊ መፍትሄ ነው ብለው የሚያስቡትን ሰዎች ለምን ትቃወሟቸዋቸው?
እናንተ ከኤርትራ ጋር ስትተባበሩ ትክክል፣ ሌሎች ከኤርትራ መንግስት ጋር ስትተባበሩ ስህተት የሚሆነው ለምንድን ነው? ነገርኳ። እሱን እኮ እኛ ያን ጊዜ ቲፒኤልኤፍን የተቃወምነው ኢትዮጵያን ይገነጣጥላታል ብለው አሁን ብልጽግና ኢትዮጵያን ይገነጣጥላታል ብለው ከኤርትራ ጋር እነሱ ሊያምኑ ይችላሉ። but we don't believe that. ይሄ እኮ this is what your analysis is at that particular time አይደለም። እኛ ቲፒኤልኤፍ ኢትዮጵያ አንድ ሆና እንዳትኖር ኦር የሱ ጥቅምና የሱ ፓወር የሱ ስልጣን የሚነካ ከሆነ ከዛ ይልቅ አገሪቱ ብትፈልግ ትበተን በየብሔር እንትኑ ትበተን። የብሔር ፖለቲካ ነው ከመጀመሪያ ጀምሮ። ኢትዮጵያ የምትባል ነገር የለችም እኮ ብሎ እንትን ያደረገ ተቋም ነው ይሄ። ከህገ መንግስቱ ሲጻፍ ጀምሮ እኮ ኢትዮጵያ አይደለችም ብሔር ብሔረሰቦች ናቸው ያሉት ብሎ የሚያምን በዛ የሚሄድ አደገኛ ስርዓት ነው። we know this። ኤርትራ ጋር አየሽው ደስ ያለኝ ልጁ አላስጨረሰውም። ሁለተኛው መጣበት። እናንተ ኤርትራ ጋር ስትገናኙ አሪፍ ያኔ አሁን ኤርትራ ጋር የሚሰሩትን ለምንድን ነው እንዳገር አፍራሽ ሲለው ቲፒኤልኤፍ እኛ ስንል የነበረው ቲፒኤልኤፍ አገር አፍራሽ ነው ሲል ምን ያላስጨረሰው ጥያቄ። አሁን እኮ እንደናንተ የሚታገሉ ሰዎችም ብልጽግናን አገር አፍራሽ ነው እያሉት ነው። ልክ አላስጨረሰው ግተናደ ሲል እኛ ያኔ በነበረም በራሳችን ይሄ እነሱ አስተሳሰብ ነው። እኛ ግን አሁንም ያሉት በራሳቸው አስተሳሰብ ነው እንጂ በእናንተ እንዲመሩ አትፈልጉ እንጂ አፍራሽ አይደለም ነው እንጂ አፍራሽ አይደለም። እኛ አሁንም እናስበው ህገ መንግስቱ አለ ምን አለ። አብይ አህመድ እዚህ ስልጣን ላይ የመጣው በዚህ ህገ መንግስት ነው። አብይ አህመድ የመለስ ዜናዊ ልጅ ነው። እመታዜም ጋሽ ሳሞራ እያለ ነው ያደገው፣ በዛ ውስጥ ያገለገለው። ሌላ ከሌላ ፕላኔት የመጣና የሆነ ሊበራል አመለካከት ያለው ሰው አይደለም። የሆነ ዲሞክራት ነገር አይደለም። የኢህአዴግ ልጅ ኦህዴድ ልጅ ነው አብይ አህመድ። ሌላ እኮ የተለየ ሰው አልመጣም። ኢህአዴግ ነው ስልጣን ላይ ያለው። ስሙን ነው ብልጽግና ያለው። በብሔር ፖለቲካው እንደቀጠለ ነው። አድሮ እንደቀጠለ ነው። የተለየ ነገር የለውም። እርግጥ ብሏል እኛ ያኔ ህወሓትም በእኛ ግምጋሜ ነው ብሏል። አሁንም ያሉ ተቃዋሚዎች ደግሞ በራሳቸው ግምጋሜ አብይ አህመድ ሀገር አፍራሽ ነው፣ ኢትዮጵያን ሊያፈርስ ነው ብለው የመገምገም መብት አላቸው ነው። እና ልጁ ደስ ነው ያለኝ። ብሬን ያው እዛው ነው ያዘው ሲለው ብሬም ጥያቄውን አላስጨርሰውም እንደሚመጣበት ብሎ ትናንትና እናንተ ኤርትራ ጋር ስትሰሩ ትክክል፣ ዛሬ የሚሰሩት አገር አፍራሽ አይሆንም። አይ ስለ ቲፒኤልኤፍ ስለ ህወሓት ዝርዝር ሊገባ ሲል ያዘው መልሶ እና ነው ያዘው ቲፒኤልኤፍ ሀገር አፍራሽ ነው ሊል ሲል እናንተ ያን እንዳላችሁ ሁሉ አሁን ያሉት ተቃዋሚዎች ደግሞ ብልጽግና ሀገር አፍራሽ ነው እያሉ ነው። ስለዚህ ዋናው የሚያጣራው ምንድነው? ብርሃኑ ተናግሮታል። በእኛ ግምጋሜ አለ ያ ነው አለ። አሁን ያሉት ተቃዋሚዎች በራሳቸው ሴናሪዮ ይህን ሀገር አፍራሽ የመታገል መብት አላቸው ነው እንጂ ለእናንተ ሲሆኑ ቅዱስ ሌላው ሲሆኑ ርኩስ። ለዚህ ነው የሰሞኑ ጫጫታ እንደነገርኩሽ ተመሳሳይ ስለሆኑ ማለት ነው። ሀገር ሊፈርስብን ነው ስምድ ምን እንዴ? ለምን ምን አለ? ምን ፋኖ የፈለገ የፖለቲካ ልዩነት አለን፣ ሰፊ ርቀት አውቃለሁ። ከህዋቶችም ጋር ከኦላም ጋር ከሌላው ጋር አለን። ኢትዮጵያዊነታቸውን አትፍቀው። አብይም ኢትዮጵያዊ ነኝ ብሎ አይደል ያለው? ለምንድን ነው አብይ ይዞ የፈለገ ጋር አድርጎ ሲሄድ ኢትዮጵያ እንትን የምትሆነው? ያውም በተግባር እየፈረሰች እያየናት በጦርነት መፈራረሷ ሳይበቃት ዘመን መለወጫዋን እንቀይር ሌላዋን ነገር እናደርግ እየተባለ እየተመለከትን ባለንበት ሰዓት ላይ ኢትዮጵያ ፈረሰች ሳይባል ትግራይ ከኢትዮጵያ በቃ ብላ ከፌደራል መንግስቱ ጋር ያለ ገመድ ተበጥሷል ባለችበት ሰዓት ላይ ኢትዮጵያ ፈርሷል ሳይባል እነዚህ ኃይሎች ተዋሃዱ ሲባል ኢትዮጵያ ልትፈርስ ነው የሚል ጫጫታ የማን ነው? የሆዳሞች ጫጫታ ነው። የብልጽግና ተጋቢዎች ጫጫታ ነው። የካድሬዎች ጫጫታ ነው። ትክክል የተሳሳተ ነው አመለካከቱም። እና ማሸማቀቅ ቀረ የተበላበት ቁማር ነው። ሀገር ማፍረስ ባንዳ ምናምን በሚል አማርኛ የነፃነት ትግልን ማሸማቀቅ አይቻልም። ኢትዮጵያን አገራቸውን ከአፍራሾች ይታደጋሉ። መትዬ ይሄን ለማለት ነው። በጣም ጥሩ አመሰግናለሁ። ሰዓታችንም ገድቦናል። ደሬ መልካም ቀን ይሁንልህ። ሰላም አመሰግናለሁ። አሜን። መልካም ቀን ለሁላችንም መትዬ። ቴንኪዩ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት ከኤምኤስ የሚተላለፍላችሁ የዛሬው አሁናዊ መረጃ ስርጭታችን ነበር። የምታስፈቀጠላና ደረጃ ብትወልድ ያሉን መረጃዎች በዚህ ሁኔታ ይዘን መጥተናል። እናንተ ደግሞ መረጃዎቹን እንደተለመደው ለጠቅላላው ለሚገባው ሁሉ እንድታሰራጩ ላይክም ሼርም የሚደረጉ ሁሉ ያደራረጋችሁ አልጎሪዝሙን ከፍ አድርጋችሁ ብዙ ቦታዎች እንዲደርሱ የራሳችሁን የቤት ስራ የራሳችሁን አስተዋጽኦ እንድታደርጉ ትጠየቃላችሁ።
በተረፈ ከቀሪ የኤምኤስ ዝግጅቶቻችን ጋር እንድትውሉ እየጋበዝኩኝ ከወዲሁ ጨርሻለሁ። ሰላም አሉ። መልካም